የሀበሻ ጀብዱ ምዕራፍ 26 የጣሊያኖች ጭካኔ። ድቅድቅ ያለ ጨረቃ የሌለው ጨለማ በተንቤን ተራሮች ላይ ተኝቷል። ጥቂት ወታደሮች ሰብሰብ ብለው በሳጥኖቻቸው ላይ ተቀምጠው እሳት እያነደዱ ይጫወታሉ፣ ያወጋሉ። ከነዚህ ወታደሮች አለፍ ብለን እኛም በሳጥኖቻችን ላይ ተቀምጠን እሳት እየሞቅን ብቸኛዋን የራስ ካሳ ሬዲዮ ከፍተን አንድ የአውሮፓ ሀገር የራዲዮ ጣቢያ ስናዳምጥ ራዲዮ ቴሌግራፊስቱ ቁልፏን ጠምዘዝ ሲያደርገው አንድ የጣሊያን ሬዲዮ ጣቢያ ውስጥ ገባን። ወዲያው የአንዲት ሴት ድምፅ ይሰማ ጀመር። የምታወራው በጣሊያንኛ ነበር። Radio Roma comunicato del Ministero per la Stampa e la Propaganda numero 105. El Marcialo Badoglio telegrafa. እጅግ በጣም ታማኝ በሆኑ የመረጃ ምንጮች መሰረት ጠንካራ የሚባለው የራስ ካሳ ጦር በተንቤን ተራሮች ላይ ሰፍሮ በጦራችን ላይ ጥቃት ለመሰንዘር በዝግጅት ላይ መሆኑን ሳረጋግጥ የካሳን ጦር በጎን ዞሮ የጠላት ጦር ሳያስበው ጥቃት ለመሰንዘር ወስኜ ጥር 20፣ 21 እና 22 ቀን 1936 ዓ.ም በተደረገው ከፍተኛ ውጊያ ጥር 22 ቀን 1936 ዓ.ም ማምሻው ላይ በእኛ ጦር ፍጹም ድል አድራጊነት ጦርነቱ ተፈጽሟል። የሮማ ሬዲዮ ጣቢያ ለመላው ዓለም ታላቅ ዓይን ያወጣ ውሸቱን ያውጅ ጀመር። በተንቤን የጦር ሜዳ የጣሊያን ሰራዊት ድል አድራጊነት ታላቅ ውሸት። በመጠኑ ጣሊያንኛ የሚሰማው ራዲዮ ቴሌግራፊስታችን ከንፈሮቹ እየተንቀጠቀጡ በንዴት ሳቅ እየሳቀ ባጋንዳ ብሎ ቡጢውን ጨበጠ። ጣሊያኖች ፕሮፓጋንዳቸውን በሰፊው ተያይዘውታል። በተቻላቸው አቅም በተንቤን የደረሰባቸውን ታላቅ ሽንፈት ለመደባበቅና ለመሸፋፈን እየሞከሩ ናቸው። ጣሊያኖች እንዲህ ለመላው ዓለም ሕዝብ የውሸት ዜና ሲያስተላልፉ በሺዎች የሚቆጠሩ ታልመው የተተኮሱ የኢትዮጵያ ወታደሮች ጥይቶች ግንባሮቻቸውን እየፈለጣቸው የጀግናው የገበሬው ወታደራችን ጎራዴዎች አንገታቸው ላይ እያፏጨባቸው በገበሬዎች ክንድ በተወረወሩ ጦሮች ደረታቸው እየተበሳ በሺዎች የሚቆጠሩ የፋሽስቱ ጥቁር ሸሚዝ ለባሽ ወታደሮች ለገዢዎቻቸው የተሰለፉ የኤርትራ ተወላጆች ሬሳ ከደብረ አምባ እስከ ወራዩ አልፎ እስከ አልፋ ድረስ በየጥሻውና በየሜዳው ወድቀው የሌሊት የተራቡ ጅቦችና የቀን አሞራዎች መጫወቻዎች ሆነዋል። የፋሽስቱ ጥቁር ለባሽ ወታደሮች 28ኛው ኦቶብሬ ብርጌድ እንዳይሆን ሆኖ ደቆ 2/3ኛው እጅ የሰራዊቱ አባላት ምንጊዜም ወደ ሀገራቸው አይመለሱም። ሬሳቸውም ቀባሪ የለውም። በዚህ ጦርነት በኢትዮጵያ ወታደሮች የተገደሉት በጣም ብዙ የጦር መኮንኖች በተጨማሪ 3 ጄኔራሎችና አንዲት ጠና ያለች ሴት ወታደራዊ ልብስ እንደለበሰች ተገድላ ማየታቸውን የኢትዮጵያ ወታደሮች የዓይን እማኝነታቸውን ሰጥተዋል። ከተንቤን ድል በኋላ የራስ ካሳ የጦር ሰፈር ከምንጊዜውም በላይ ደመቅመቅ ማለት ጀምራለች። ከጣሊያኖች የተወረሱት በርካታ ድንኳኖች ሲተከሉባት ከወትሮው ደመቅ ብላ መታየት ጀምራለች። ለሰፈራችን ድምቀት የታሰበ ይመስል የጦር ሰፈራችን ከወትሮው ነዋሪዎቿ ለየት ያሉ 3 ነዋሪዎችን ጨምራለች። 3 በተንቤን የጦር ሜዳ የተማረኩ የጣሊያን ወታደሮች፣ 3 የጦር ሜዳ ምርኮኞች፣
2 ተራ ወታደሮችና 1 ምክትል መቶ አለቃ። ኢትዮጵያውያን እነዚህን ምርኮኞቻቸውን ልክ እንደ ታላቅ የንጉሥ እንግዳ ይንከባከቧቸዋል። በተለይ ለእነዚህ ምርኮኞች ደህንነት በራስ ካሳ ትልቅ ኃላፊነት የተሰጠው ደጃዝማች አበራ በእውነቱ እንደ ምርኮኛ ሳይሆን ልክ እንደ ታላቅ የመሳፍንት ልጆች ታላቅ እንክብካቤ ያደርግላቸው ነበር። ደጃዝማች አበራ አነስ ያለች ድንኳን ለግሷቸው ምንም እንኳ ሌት ተቀን በድንኳኖቹ በራፍ ዘብ ቢቆምባቸውም በጦር ሰፈራችን በጠባቂዎቻቸው ታጅበው እንደ ልባቸው ይዘዋወሩ ነበር። እነዚህ አዲስ የጦር ሰፈራችን ነዋሪዎች ከሁሉም በላይ እስካሁን በዓይናቸው ጣሊያኖችን ላላዩት ሴቶችና ሕፃናት እንደ ታላቅ ተአምር ነበሩ። በሕይወት ቆሞ የሚሄድ የጣሊያን ወታደር በዓይናቸው በማየታቸው አድናቆታቸውን ሲገልጹ፣ ሕፃናት ልክ ምርኮኞቹ በጠባቂዎቻቸው ታጅበው ከድንኳናቸው ሲወጡ ግር ብለው እየተከተሉ ጣሊያኖች 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 እያሉ እየተንጫጩ በመከተል አንዳንድ ደፈር የሚሉ ሕፃናት ጠጋ ብለው ነካ ነካ ሲያደርጓቸው ይታይ ነበር። ደጃዝማች አበራ ለምርኮኛው ምክትል መቶ አለቃ የራስ ካሳን ልብስ ሰፊ ከብቸኛዋ የሲንጀር ልብስ ስፌት መኪናው ጋር አስጠርቶ በተቀዳደደው ወታደራዊ ልብሱ ምትክ በልኩ በተመሳሳይ ሁኔታ አዲስ ወታደራዊ ልብስ ሲያሰፉለት የራስ ካሳ ልብስ ሰፊ ከአሮጌው ወታደራዊ ልብስ ላይ ማዕረጉን ገንጥሎ በአዲሱ ወታደራዊ ልብሱ ላይ ለጠፈለት። ይሄው የዋሁና ሩህሩሁ ደጃዝማች ለነዚሁ ምርኮኞች ሲጃራ ልመና አሽከሮቹን ወደኛ ይልክ ነበር። እነኚህ ለማኝ አሽከሮች የሆኑ ሲጋራዎች እስክንሰጣቸው ድረስ ለረጅም ሰዓት ሳይታክቱ ዓይናቸውን ሲያቁለጨልጩብን፣ እኛም ብዙ ባይኖረንም ካለችን እናካፍላቸው ነበር። ሲጋራ በጠፋ ሰሞን እንኳን ይሄው ወጣት ደጃዝማች አሽከሮቹን ከጦር ሰፈራችን ብዙ ርቆ ወደ መሸገው የልጁ ጦር ድረስ ሳይቀር እየላከ የሀገራቸውን ሲጃራ ያስጨሳቸው ነበር። ለዚህ ውለታው ግን ደጃዝማች አበራ ከጦርነቱ በኋላ የራሴን ሕይወት ለማትረፍ ስል ሰራዊቴን አላስፈጅም ብሎ እጁን ሰጥቶ በእጃቸው በወደቀ ጊዜ ያለ አንዳች ፍርድ በጥይት ደብድበው ገደሉት። ከተንቤኑ ድል በኋላ የኢትዮጵያ ሰራዊት ያለ ችግር ወደፊት ገፍቶ መቀሌን ሳይቀር ማስለቀቅ ይችል ነበር። ይሁን እንጂ ሰራዊታችን ያገኘውን ድል ሳይጠቀምበት ቀርቶ በዋለበት የጦር ሜዳ የማረከውን ንብረት እየተሸከመ ወደ ዋናው የጦር ሰፈር አቢ አዴ ተመለሰ። በዚህ መልኩ ጣሊያኖች ከባድ መስዋዕትነት ከፍለው ያጡትን የጦር ሰፈራቸውን ምንም እንኳን የልጁ ጦር ድንገት እየደረሰ አደጋ እየጣለ በመሰወር ከፍተኛ ጉዳት ቢያደርስባቸውም ከዋናው የራስ ካሳ ጦር ጋር ግን አንዲት ጥይት እንኳን ሳይተኩሱ መልሰው መያዝ ጀመሩ። ራሶች በድል አድራጊነት የያዟቸውን የጦር ሜዳ ስልት አንጻር ወሳኝ ከተሞች፣ መንደርና ቀበሌዎች ሁሉ የንጉሠ ነገሥቱን መከላከል ብቻ የፖለቲካ ወይም የጦር ሜዳ ስልት ላለመዳፈር እና ለማክበር ሲሉ የራሶች የበታች ሹማምንቶች፣ መኳንንቶች ደግሞ ምንም እንኳ የጦር ሜዳ ልምድ ቢጎድላቸውም እነሱም ራሶቹን ተከትለው ከፍተኛ መስዋዕትነት ከፍሎ ድል የተጎናጸፈውን ጦራቸውን ከድል ሜዳ እያነሱ ወደ ዋናው የጦር ሰፈር ሲመልሱት አደጋዎች ከመከላከል ውጪ ያለምንም ችግር በጦር ሜዳ ያጧቸውን ከተሞች መልሰው አንዲት ጥይት ሳይተኩሱ ያዙ።
እነዚህን የጦር ሰፈሮች እንደገና ያለምንም ጦርነት የያዘው የጣሊያኑ ጦር ምሽጉን እንደገና ገንብቶ በጥር ወር መጨረሻ ላይ 2 የጣሊያኖች ብርጌድ፣ 2 የኤርትራውያን ተወላጆች ብርጌድ 29 ሻለቃ ጦር ይዞ በ76 መድፎች እየታገዘ በርካታ መትረየሶችን ጠምዶ እንደገና ከፊታችን ቆመ። ይህን የጣሊያኖች መመለስ ያዩ ተራ የባላገር ወታደሮች መገረማቸውና መደነቃቸውን ሳይሸሽጉ ወይ ጉድ! እንዲያው እንደዛ እንዳልጨፈጨፍናቸው ሁሉ እነዚህ ጣሊያኖች አሁንም እዛው አሉ በማለት ትናንት ከትናንት ወዲያ ድል በመቱበት የጦር አውድማ የጣሊያን ወታደሮችን በማየታቸው እንደ ተአምር እየታያቸው ተደንቀው ተናግረዋል። ቀን ቀንን እየተካ ጊዜው ይሄዳል። የኢትዮጵያውያን ሴቶች ከማለዳ እስከ ምሽት ድረስ በባህላዊ መንገድ ጤፍ ያለው ጤፉን፣ ማሽላ ያለው ማሽላውን፣ ዘንጋዳ ያለው ዘንጋዳውን ብቻ ቤት ያፈራውን እህል በወፍጮ ወይም በእጃቸው እየፈጩ እንጀራ ይጋግራሉ፣ ወጥ ይሰራሉ። ሴቶች ልጆቻቸውን እያጫወቱ ቀኑን በዚህ መልኩ ሲገፉ፣ ወንዶቹ ያለምንም ስራ የመከላከያ ምሽጎቻቸውን ድንኳን ለመገንባት ሳይሞክሩ እንዲሁ በየቡድኑ እየሆኑ በየጥላው ስር ተቀምጠው ልክ ጦርነት እንደሌለ ሁሉ ይጫወታሉ፣ ያወራሉ፣ ያወጋሉ። የኢትዮጵያው ሰራዊት ያገኘውን ድል በዚህ መልኩ እያጣጣመ ዝም ብሎ ሲቀመጥ ጣሊያኖች እንደገና ምሽጎቻቸውን አድሰው ጦራቸውን አጠናክረው ጥሩ ቦታ ካስያዙ በኋላ ሰሞኑን ሰላም ሰጥተውን የሰነበቱት ነፍሰ ገዳይ አውሮፕላኖች ከምንጊዜውም በላይ ያለ አንዳች ርኅራኄ ከጠዋት እስከ ማታ አቢ አዲን እየተመላለሱ በቦምብ መደብደቡን ቀጠሉበት። የጣሊያን አውሮፕላኖች የቦምብ ሸክማቸውን አራግፈው የጥፋት ተልኳቸውን ጨርሰው ጀንበር ከመጥለቋ በፊት ወደ መቀሌ ሲመለሱ በሰፈራችን ሰላም ይወርድና በሕይወት ያሉ የጣሊያን ቦምቦች ያልሳሟቸው ወታደሮች ከየምሽጋቸው ከየዋሻቸውና ጉድጓዳቸው እየወጡ የሌሊቱን ሕይወት ይጀምራሉ። አሁን የኢትዮጵያ ወታደሮች እንደ ድሮው ሲጨላልም ድንኳናቸውን ተክለው ከመንጋቱ በፊት መነቃቀሉ አጉል ድካም መስሎ ስለታያቸው ድንኳኖቻቸውን ሳይተክሉ በባዶ ሜዳ ላይ መተኛት ጀምረዋል። ሰሞኑን ጣሊያኖች በቦምብ ምትክ ሰማዩን በወራሪ ወረቀቶች መሙላት ጀምረዋል። እነዚህ በአማርኛ ወይም በግዕዝ ፊደል በኦሮምኛና በትግርኛ ቋንቋ ተጽፈው የሚበተኑ ወረቀቶች ማርሻል ባዶሊዮ በደቡቡ የጦር ግንባር የጣሊያን ጦር ድል አድራጊነት በሰፊው ያትታል። የካቲት 4 ቀን 1936 ዓ.ም ረፋዱ ላይ 3 አውሮፕላኖች አቢ አዲን ሲያስሱ ቆይተው አለቀልን እያልን ስንሰጋ አውሮፕላኖቹ ሰማዩን በነጭ ወረቀት አጥለቅልቀውት ወደ መቀሌ ተመለሱ። በእነዚህ በሰፊው በሚበተኑ የፋሽስቶች የፕሮፓጋንዳ ወረቀቶች ማርሻል ባዶሊዮ የኢትዮጵያ ወታደሮች ያለምንም ማንገራገር እጃቸውን እንዲሰጡና ወደ መንደሮቻቸው እንዲመለሱ እየጠየቀ በመቀጠል በደቡቡ የጦር ግንባር ማርሻል ባዶሊዮ የራስ ደስታን ጦር ድባቅ መምታቱን፣ በዚህ ደም በተራጨበት ጦርነት በሺዎች የሚቆጠሩ የራስ ደስታ ወታደሮች መሞታቸውንና ከ10,000 በላይ የሚሆኑ ደግሞ ክፉኛ መቁሰላቸውን እንዲሁም ድል አድራጊው የማርሻል ግራዚያኒ ጦር ወደ አዲስ አበባ በመገስገስ ላይ መሆኑን ያትታል። ይሁን እንጂ ይሄ የማርሻል ባዶሊዮ ፕሮፓጋንዳ በራስ ካሳና በራስ ስዩም ላይ ምንም ተጽዕኖ አልነበረውም። እንዲያውም የራስ ካሳ ሰራዊት በደቡብ የራስ ደስታን ጦር መሸነፍ ሲሰማ
ተሸነፉ በተባሉት የጦር ሜዳ ወንድሞቻቸው የራስ ደስታ ሰራዊት ላይ እየሳቁ በራሳቸው ይበልጡን እንዲኮሩና እንዲተማመኑ አደረጋቸው። ማርሻል ባዶሊዮ ወረቀት በትኖ የካሳን ጦር ማፈራረስ እንዳልሆነለት ሲያይ ከምንጊዜውም በላይ የአውሮፕላን ድብደባውን አረመናዊ ተግባሩን አጠናክሮ ልክ ጠዋት ፀሐይ እንደወጣች አስጀምሮ ጀንበር እስክትጠልቅ ድረስ ስላሰማራቸው የኢትዮጵያ ሰራዊት ከመሸገበት ዋሻ አንገቱን እንኳን ብቅ አድርጎ ማየት እንዳይችል አደረገው። ጣሊያኖች ከሽፍቶችና በጉርሻ ካደሩ የአካባቢው ሰዎች ባገኙት ወሬ የቦምብ ዝናባቸውን በየቀኑ ሲያዘንቡ የራሶቹ ጦር በየገደሉ ስር ተደብቆ እንደሚውልና የጣሊያኖቹ ቦምቦች ምናልባትም ርቦት ሳር ሊግጥ የወጣ አህያ ቢገድል እንጂ እንዳሰቡት ጦሩን እንዳልበታተኑት ሲረዱ እጅግ በጣም በሽቀው ስልታቸውን ነደፉና ትላልቅ ቦምቦችን በየገደሉ አናት ላይ ማውረድ ጀመሩ። ከአንድ ገደል ስር ባለች ዋሻ እኛ ሶስታችንና 20 የሚሆኑ የደጃዝማች አበራ የጦር አለቆች በደጃዝማች አበራ ዋሻ ከደጃዝማች አበራ ጋር ተጨናንቀን ተቀምጠናል። ጣሊያኖች በአዲሱ የድብደባ ስልታቸው መሰረት ከኛ ማዶ ላይ ያለውን ገደል የማይበገረውን የዋሻዎቹ ጣሪያ ያንን የሰማይ ስባሪ የሚያክል አለት ድንጋይ በቦምብ እየዞሩ ደጋግመው ይወግሩት ጀመር። እነዚህ 6 ባለ 3 ሞተር አውሮፕላኖች ያንን ገደል እየዞሩ ሲደበድቡት ቆይተው በድብደባው የተነሳ አቧራ በሰማይ ላይ ተበትኖ ገና ሳይጠራ ሌሎች 6 አውሮፕላኖች መጥተው እንደገና ይደበድቡታል። በእንዲህ አይነት ሁኔታ ጠዋት ፀሐይ ስትወጣ የጀመሩ ቀኑን ሙሉ ሲደበድቡ ውለው ጀንበር ልትጠልቅ ትንሽ ሲቀራት ያ ዕድለቢስ ገደል ዱላው ሲበዛበት አልችል ብሎ እየተገነደሰ ይወርድ ጀመር። ይሄ ዕድለቢስ ምስኪን ገደል እንዲህ ወገቡ ላይ እየተቀጨ ሲወርድ ከስሩ የመሸጉትን እንደ አምላክ ያመኑትን እነዚያን ምስኪን ነዋሪዎቹን ከነነፍሳቸው በውስጡ ይቀብራቸው ጀመር። እንዲህ አምነውት በከለላው ስር የገቡትን ምስኪን ባላገር ወታደሮች ከነ ሕይወታቸው በር ዘግቶ ማምለጫ አሳጥቶ ሲቀብራቸው በብዙ ጦር ሜዳዎች የዋለውን ኮሎኔል ኮኖቫኖቭን እንኳ ዘግንኖት የወንድ ልጅ ልቡን ቢወጋው ለነዚያ ምስኪን ባላገር ዕድለቢሶች እንባውን አወረደው። ኮሎኔል ኮኖቫኖቭ በዚህ ፍጹም አረመኔነት በተሞላበት ዘግናኝ ተግባራቸው ጣሊያኖችን እንዲህ አቅመ ቢስ ሆኖ በተወሸቀባት ዋሻ ውስጥ ሆኖ እየረገመ ለእነዚያ ምስኪን ባላገሮች ስቅስቅ ብሎ አለቀሰ። ኢትዮጵያውያን በጣሊያን አውሮፕላኖች ላይ በአሮጌ ጠመንጃቸው መተኮስ ዋጋ እንደሌለው ካወቁ ስለቆዩ እንዲህ ጣሊያኖች በማናለብኝነት ሰማዩን የግል ንብረታቸው አድርገው እንዳሻቸው ዝቅ ብለው እየበረሩ ሸክማቸውን ሲያወርዱበት ነፍሱን ለፈጣሪው ሰጥተው ዝም አላቸው። እንዲህ በደጃዝማች አበራ ዋሻ አቅመ ቢሶች ሆነን ስንቀመጥ ቀኑ እንደ ዓመት እየረዘመብን ጀንበር የምትጠልቅበትን ሰዓት በታላቅ ጉጉት እየጠበቀን ነግቶስ ነገ ዳግም ፀሐይን ለማየት እንችል ይሆን እያለን ስንጨነቅ ጀንበር ትጠልቃለች። አዎን፣ ዛሬም እድለኞች ነን። ሁላችንም ፈረንጆች ሰላም ነን። ኢትዮጵያውያን ካልሞቱ ወይም ካልቆሰሉ ከየተደበቁበት ዋሻ
ገደል ወይም ጉድጓድ መውጣት ይጀምራሉ። አንዳንዶቹ አሁንም ምስጋናቸውን ለፈጣሪያቸው ለማድረስ ሲጸልዩ ይታያሉ። ልክ ጀንበር እንደጠለቀች ራቅ ካለ የተራራ ጫፍ ላይ ያ ቄስ ለእግዚአብሔር ምስጋናውን እያቀረበ ሲጮህ ወዲያው በሺዎች የሚቆጠሩ ድምፆች ተቀብለው አሜን ሲሉ ገደሎቹ ይቀበሉና በማሚቶቻቸው ሲያስተጋቡት ያ ድምፅ በጣም ርቆ ይሰማ ነበር። ጣሊያኖች እስከ ጥር 20 ቀን 1936 ዓ.ም ድረስ ምንም እንኳ አለ የሚባለውን የዘመኑን መሳሪያ ታጥቀው በምድር በታንክና በመድፍ እየታገዙ በሰማይ ላይ ያለምንም ተቀናቃኝ የቦምብ ዝናባቸውን እያወረዱ የኢትዮጵያ ሰራዊት ሊመክተው በማይችል ሁኔታ በጦርነቱ ቢገፋም እስካሁን ያለው ጦርነት ወደፊት ከሚመጣው ጋር ሲተያይ ሰብአዊነት የተላበሰ ነው ማለት ይቻላል። ከጥር 23 ቀን 1936 ዓ.ም በተንቤን ከደረሰባቸው ታላቅ ሽንፈት በኋላ ግን በዚህ መልኩ በጦርነቱ ከገፉ ዳግማዊ አድዋ እንደሚመጣ የተገነዘበው ማርሻል ባዶሊዮ የጦርነቱን ስልት ቀይሮ ወይም በሌላ አነጋገር የአየር ላይ ጥቃቱን ከመቼውም ጊዜ በላይ አጠናክሮ ያለምንም እረፍት ልክ ፀሐይ እንደወጣች ጀምሮ ጀንበር እስከ ጠለቀችባት ሰዓት ድረስ የኢትዮጵያ ሰራዊት መሽጎበታል የተባለውን ቦታ ሁሉ እንዲደበድቡ አደረገ። ይህ አልበቃ ያለው ማርሻል ባዶሊዮ ተራና ሰላማዊ መንደሮች ላይ ሁሉ ሳይቀር በመርዝ ጭስ የተሞሉ በርካታ የመስታወት ቱቦዎችን ያለ ርኅራኄ መጣሉን ቀጠለ። ጥር 23 ቀን ጣሊያኖች ተሸንፈው ከለቀቁት የጦር ሰፈራቸው ወረዩ የኢትዮጵያ ወታደሮች እንደ ምርኮ ዘርፈው ካመጧቸው ንብረቶች አንዷ አንድ ቀጠን ያለች ቡናማ ቀለም ያላት ፈሳሽ ነገር የተሞላባት የመስታወት ቱቦ ነበረች። በዚህች የመስታወት ቱቦ ላይ የተለጠፈው ወረቀት ተጠንቀቁ፣ ይሄ በመርዝ ጭስ የተቃጠለ ሰውነት ማከሚያ ነው ይላል። አዎ፣ ይህ ጣሊያኖች ኢትዮጵያን ሲወሩ ጀምሮ የኢትዮጵያ ሰራዊት በመርዝ ጭስ አፍነው ድራሹን ለማጥፋት መወሰናቸውን ያሳያል። አሊያማ ደካማው የባላገሩ ሰራዊት እንኳን የመርዝ ጭስ ሊጠቀም ቀርቶ ከዚህ መርዘኛ ጭስ መከላከያ ጭምብል ከረጢት እንኳ የሌለው ከመሆኑም በላይ መርዙ እንኳን ቢኖረው እንዴት አድርጎ እንደሚጠቀም እንኳን የማያውቅ መሆኑን የሚያውቁ ያውቃሉ። ጥር ወር መጨረሻ ላይ ጣሊያኖች በደጃዝማች አበራ የጦር ሰፈር ላይ አንድ ትልቅ የመርዝ ጭስ የተሞላ የመስታወት ሙቀጫ የመሰለ ነገር ጣሉ። ይሄ የመስታወት ሙቀጫ በደጃዝማች አበራ ሰፈር ከመሬት ወድቆ ሲንከባለል ወደ ቢጫነት የሚወስደው በጣም የሚገማ ጉም ሲነሳ በጊዜ ያየው ኮሎኔል ኮኖቫኖቭ እጅግ በሚገርም ፍጥነትና ሁኔታ ከተቀመጠበት ቦታ ተነስቶ እንዳበደ ሰው ወዲህና ወዲያ እየሮጠ በጣም ከፍ ባለ ድምፅ ተጠንቀቁ፣ 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 ቶሎ ቶሎ በሉ፣ የመርዝ ጭስ ነው፣ ቶሎ በሉ፣ የመርዝ ጭስ ነው፣ ቶሎ ወደ ላይ ወደ ተራራው ውጡ። ብቻ ረዘም ላሉ ደቂቃዎች ያለማቋረጥ በሰባራ አማርኛ፣ ትግርኛና ኦሮምኛ ለፈለፈ። አዎ፣ የኮሎኔሉና በኋላ የእኛንም ድምፅ የሰሙ
እስካሁን በየዋሻው የተደበቁ የደጃዝማች ወንደሰን ሰዎች ከየመሸጉበት ቦታ እየወጡ ከጣሊያኖች አውሮፕላን በተጠመደ መትረየስ ጥይት እየወረደባቸው ልክ እንደ ዝንጀሮ ከየምሽጋቸው ዘለው እየወጡ ገደሉን እየቧጠጡ ሽቅብ መውጣት ጀመሩ። አዎ፣ በወንድማማቾቹ ደጃዝማች አበራና ደጃዝማች ወንደሰን ጦር ሰፈር በርካታ ወታደሮች ልክ እንደ ሰከረ ሰው ጥቂት ደቂቃዎች ተንገዳግደው ሸብረክ እያሉ እስከ መጨረሻው ማንቀላፋት ጀመሩ። በዚህ አደገኛ የመርዝ ጭስ የተቃጠሉ ምንም አይነት ዶክተርና መድኃኒት በሌለበት የጦር አውድማ እየተቃጠሉ ወደማይቀርበት ዓለም አዘገሙ። ከአዲሱ የጣሊያን አደገኛ መሳሪያ ጋር እንዴት መከላከል እንኳን እንደሚችሉ መላው ጠፍቷቸው ጸሎታቸውን ወደ እግዚአብሔር እያደረሱ ሁሉን ለሱ ሰጥተው ተቀምጠዋል። በየካቲት ወር መጨረሻ ላይ ለረጅም ጊዜ ያላየናቸው ደረጃ በደረጃ የረሳናቸው ገና ደብረ ታቦር በገባው ጊዜ ጀምሮ የቅርብና ጥሩ ወዳጄ የነበሩ ባላምብራስ ወልደ ማርያም ወደ ጦር ሰፈራችን መጡ። ባላምብራስ ወልደ ማርያም በመጀመሪያው ቀን የጣሊያኖች የአውሮፕላን ቦምብ ድብደባ ክፉኛ ቆስለው አይቦታ የጦር ሰፈር ለ40 ቀን እድላቸው ጥለናቸው ባንመጣ ኖሮ ዛሬ እንዲህ ፍጹም ጤነኛ ሆነው ወደ ጦር ሰፈራችን ብቅ ማለታቸው ብዙም ባላስደነቀን ነበረ። ባላምበራስ ወልደ ማርያም ለሁለተኛ ጊዜ የጣሊያንን ወራሪ ለመግጠም ሲጓዙ ዘመኑ ባፈራው ከሰማይ ላይ በሚወርድ ቦምብ እግራቸውን ክፉኛ ቆስለው ዶክተር ቀርቶ ሕመም ማስታገሻ በሌለው ሰራዊታችን ውስጥ በድንኳናቸው ውስጥ ተኝተው የጣዝማ ማር በቁስላቸው ላይ እየተቀባላቸውና በቆሻሻ ሸማ እየታሰረላቸው ሰነባብተው ጦራችን ወደፊት ሲጓዝ በዚያው ጥለናቸው ሄድን። ብዙ ሰው ወደ ትውልድ ሀገራቸው ወደ ዳሞት ወይም ጎጃም ውስጥ መሰለኝ ተመልሰዋል ሲል፣ አነስ ያለው ክፍል ደግሞ ያው ህመማቸው ጠንቶባቸው እንደ ማንኛውም ቁስለኛ ወታደር ሁሉ ሌላም በሽታ ተቀላቅሎባቸው እዚያው አይቦታ የጦር ሰፈር ሳይሞቱ አልቀሩም ብሎ እርሙን አውጥቶ በየቀኑ ከሚገጥመው መከራ እየታገለና ነገን ዳግም ለማየት እየጸለየ ባላምበራስ ወልደ ማርያም እስከ መፈጠራቸውም ረስቷቸው ነበር። ወደ ዳሞት ተመልሰዋል ወይም በመንገድ ላይ ሞተዋል ብለው የተረሱት ሽማግሌ ባላምበራስ ወልደ ማርያም ፍጹም ጤነኛ ሆነው በበቅሏቸው ላይ ጉብ ብለው ወደ ጦር ሰፈራችን አቢ አዲ በድንገት ብቅ ሲሉ ሁላችንም መደነቃችንና መገረማችን ገደብ አልነበረውም። ማምሻው ላይ በደጃዝማች አበራ ሰፈር በኩራዝ ዋሻ ውስጥ ዙሪያ ገጥመን ስናወጋ ባላምበራስ መጥተው ስለተቀላቀሉ የወትሮ ጫወታችንን ትተን የባላምበራስ ወልደ ማርያምን አስደናቂ ታሪክ መስማት ጀመርን። ባላምበራስ ወልደ ማርያም ትንሽ ሳቅ ብለው ልክ ጦራችን አይቦታን መልቀቅ ሲጀምር አንድ ጣሊያኖቹን ከርቶ ከወንድሞቹ ጋር የተቀላቀለ የሐማሴን ተወላጅ ጣሊያኖቹ በአድዋ የጦር ሰፈራቸው ትልቅ ሐኪም ቤትና በርካታ ሐኪሞች ከፈዋሽ መድኃኒቶች ጋር እንዳላቸው ያጫውታቸዋል። ባላምበራስም ጨለምለም ሲል በቅሏቸውን ያስጭኑና በሰፈር ያሉ ሰዎች አግዟቸው በቅሏቸው ላይ ጉብ ይላሉ። ከጦር ሰፈር ሲወጡ ለጠየቃቸው ሰው ሁሉ ወደ ዳሞት እንደሚሄዱ ነግረው ጉዞ ይጀምራሉ። የዳሞቱን መስመራቸውን ወደ ጎን ትተው መስመራቸውን ወደ አድዋ ያቀናሉ። ወደ አድዋ ሲጓዙ ላቆማቸው የጣሊያን ወታደር ሁሉ
የተንቤን ክልል ሰላማዊ ነዋሪ ከመሆናቸውም በላይ የታላቁ ጌታ የሙሶሎኒ ወዳጅ መሆናቸውንና አንድ ቀን በማሳቸው ውስጥ በእርሻ ላይ እንዳሉ ከጣሊያን አውሮፕላን ቂጥ ስር የሆነ ነገር ወድቆ በማሳቸው መሃል ሲፈነዳ የተፈጠረ ብረት በእግራቸው አጥንት ውስጥ ገብቶ ማውጫው መንገድ ጠፍቷቸው ይህንኑ ጉዳይ ወደ አድዋ ለማሳወቅ የሚሄዱ መሆናቸውን ያስረዳሉ። ይህንኑ ውሸታቸውን አድዋ ላለው ዶክተር ይገልጣሉ። ጣሊያኑ ዶክተርም ቁስላቸውን ካየ በኋላ በአስቸኳይ የቀዶ ጥገና ክፍል አዘጋጅተው በዘመናዊ ሕክምና አጥንታቸው ላይ ተሰክቶ የነበረው የቦምብ ብረት አውጥቶ እስኪያገግሙ ድረስ በሆስፒታሉ እንዲተኙ ተፈቀደላቸው። አስታማሚዎቹም ጥሩ አድርገው እንደቀለቧቸው ሰውነታቸው ይመሰክራል። በመጨረሻ በትክክል መዳናቸው ታውቆ ወደ መንደራቸው ሲያሰናብቷቸው በበቅሏቸው ላይ ተፈናጠው በአቋራጭ መንገድ ሲገሰግሱ ውለው ከእናት ሀገር ጦራቸው ጋር እነሆ ተቀላቅለው የጣሊያንን ጦር ለመግጠም እንደመጡ ሳቅ እያፈናቸው አጫወቱን። እኛም ባዛውንቱ ድፍረትና ዘዴ ተደንቀን እሳቸው ሲስቁ እኛም ሳቃችንን ለቀቅ ነው። በዚህ ጊዜ አስደሳቹ የተንቤን ድል በመላው የትግራይ ጠቅላይ ግዛት ብቻ ሳይሆን በመላው ኢትዮጵያ እስከ ደቡብ ጦር ግንባር ድረስ ዘልቆ ተጋኖ መወራት ጀመረ። የዚህን የካሳን ጦር አስደናቂ ድል የሰሙ በዚህ ጦርነት ያልተካፈሉ ብዙዎች ሰዎች እጅጉን በጣም አዘኑ። ያሳዘናቸውና ያስቆጫቸው የራስ ካሳ ጦር የጣሊያኑን ጦር ማሸነፉ ሳይሆን እነሱ በስንፍናቸው ከዚህ ጦር ጋር ተሰልፈው ተዋግተው ጦሩ ድል ከተጎናጸፈ በኋላ በተዘረፈው ንብረት ሀብታም ሲሆኑ እነሱ ባዶ እጃቸውን በመቅረታቸው ብቻ ነበር። ይሄ የራስ ካሳ ጦር ድል አድራጊነት ክፉኛ ያሳዘናቸው ግን የተንቤን ተዋሳኝ የሆነችው የሶላ ሰዎችን ነበር። በካርታው ላይ ሶላ ይላቸዋል። የሶላ ሰዎች በደህናውና በሰላሙ ጊዜ ያችኑ የተራራ ቀበሌያቸውን እንደ ነገሩ አራርሰው ባመረቱት ምርት ላይ የተራራማ ቀበሌያቸውን እየታከከ የሚያልፍ ሲራራ ነጋዴ በመዝረፍ ጎጇቸውን ሞላልተው የሚኖሩ ከሕግ ውጭ የሚተዳደሩ ከመሆናቸውም በላይ ለራስ ስዩምም ሆነ ለደጃዝማች ኃይለሥላሴ ጉግሳ ግብር ሳይከፍሉ በዚያው ተራራ ላይ ቀበሌያቸው ላይ ተሰቅለው በነፃነት የሚኖሩ ሰዎች ነበሩ። ታዲያ ሀገር ስትወረር አንድም ራስ ስዩምን ለዘመናት በፈጸሙት ወንጀል እንዳይቀጧቸው በመፍራት ሁለትም በዚህ በከፋ ጊዜ ያቺ ሁለተኛ የመተዳደሪያ ሙያቸው ይበልጡን እንደምታብብ ተስፋ በማድረግ ወደ ጦር ሜዳ ሳይወርዱ እንዲሁ በመንደሮቻቸው ተቀምጠው ቀሩ። ታዲያ እንዲያ ተስፋ ያደረጉት በዘረፋ የመበልጸጉ ጉዳይ ሳይሆንላቸው ቀርቶ ከሁሉም በላይ በተንቤኑ የመጀመሪያው ቀን ጦርነት የተሳተፉ ጓደኞቻቸውና ዘመዶቻቸው ባገኙት ድል ከጦር ሜዳ በማረኩት ምርኮና ሀብት ሲሸልሉና ሲፎክሩ እነሱ ባዶ እጃቸውን በቀበሌያቸው መቀመጣቸው ክፉኛ አሳዘናቸው፣ ተቆጩ። እነዚህ የነጋዴ ዘራፊዎች እንደራሴዎች ወደ ራስ ስዩም የጦር ሰፈር አቢ አዲ ብቅ ያሉት እኛ በአጋጣሚ የጦር ሜዳ ምክር ላይ እንደተቀመጠን ነበር። የሶላ ሰዎች መልእክተኞች እንደራሴዎች በራስ ስዩም መንገሻ አጋፋሪ በኩል ለጥብቅ ጉዳይ እንደመጡና በራስ ስዩም መንገሻ ዙፋን ፊት ቀርበው እጅ መንሳት እንዲፈቀድላቸው ጠየቁ። እኔ ከተወሰኑ ቃላት ውጪ ትግርኛ አልችልም እና እነዚህ መልእክተኞች ለራስ ስዩም የሚያቀርቡትን አቤቱታ ፍሬ ነገር መረዳት አልቻልኩም።
ደግነቱ የፓሪስ ዩኒቨርሲቲ ተማሪ የነበረው ልጅ ወልደ ገብርኤል አጠገቤ ተቀምጠው ስለነበር የእነዚህን ሰዎች አቤቱታ በፈረንሳይኛ ቋንቋ ሳቁን ማፈን እየተቸገረ አስረዳኝ። አቤቱታው እንዲህ ነው። ለ2000ና ለ3000 የጣሊያን ጦር የሚበቃ ኃይል እንዳላቸው አሳስበው የተከበሩት ጌታ ራስ ስዩም መንገሻ የጣሊያኑን ጦር በጦራቸው አግደው ይዘው አላሳልፍም በማለታቸው የሰወላ ሰዎች ባለፈው የምርት ዘመን እምብዛም አልቀናቸውም። ስለዚህ ቢያንስ የጣሊያንን ወታደሮች ገድለው እንዲዘርፉና ኑሯቸውን እንዲደግፉ የተከበረው ጌታ የራስ ስዩም ጦር አግዶ አላሳልፍም በማለቱ ክፉኛ የተቸገሩ መሆናቸውንና ከዚህ ጦርነት ምንም ጥቅም ሳያገኙ ባዶ እጃቸውን መቅረታቸውን ጨምረው ገለጹ። ራስ ስዩም መንገሻ ፈቃዳቸው ሆኖ 3000 የጣሊያን ጦር ቆርሰው ወደ ግዛታቸው ቢያሳልፉላቸው ውለታውን ከእግዚአብሔር ሁሉ እንደሚያገኙት ጨማምረው ገልጸው አቤቱታውን አሰሙ ብሎ እየሳቀ ልጅ ወልደ ገብርኤል ሲተረጉምልኝ እነዚህን ምስኪን የዋህ ሰዎች ሐሳብ እኔንም እያሳቀ አስለቀሰኝ። በየካቲት ወር መጨረሻ 1936 የመጀመሪያ ሳምንት ላይ የኢትዮጵያ ወታደሮች ኦርሊኮን በተባለው የስዊዘርላንድ አየር መቃወሚያ መሳሪያ አንድ የጠላት አውሮፕላን መተው ጣሉ። የኢትዮጵያ ወታደሮች ባለ 3 ሞተር ትልቅ አውሮፕላን መተው ሲጥሉ የመጀመሪያ ጊዜያቸው ነው። አውሮፕላኑ እንደተመታ ጭሱን ሽቅብ እያቦነነ ቁልቁል በአፍንጫው ሊደፋ ሲያሽቆለቁል አብራሪው ዣንጥላውን ዘርግቶ ሽቅብ ወደ ላይ ተፈነጠረ። እንዲህ በፍጥነት ቁልቁል የሚወርደው አውሮፕላን አሁን በጭሱ ምትክ እሳት እየተፋ ከደብረ አምባ በስተጀርባ ወርዶ በአፍንጫው ተከሰከሰ። ወታደሮቻችን ወደ ተከሰከሰው አውሮፕላን እየሮጡ በቦታው ሲደርሱ አውሮፕላኑ እየነደደ በአጠገቡ የነበሩትንም ቁጥቋጦዎች ሁሉ ውጦ ይማግዳቸው ነበር። የዚህ አውሮፕላን አብራሪ አውሮፕላኑ እንዳይተርፍ ሆኖ መመታቱን ሲያይ በጊዜ ጥላውን ዘርግቶ ቢዘልም በዚያ ረፋድ ጠንከር ያለ ንፋስ ይነፍስ ስለነበር ተንሳፋፊው አብራሪ ነፋሱ ከሰፈሩ ብዙ አርቆ ወሰደው። ወታደሮቻችን እንዲህ በሰማይ ላይ ትልቅ ጥላ ዘርግቶ የሚንሳፈፈውን የጣሊያን አውሮፕላን አብራሪ እንደ ተአምር እያዩ እየተመለከቱ ያርፍበታል ብለው የገመቱት ቦታ ላይ ቢደርሱም አብራሪው ጥላውን በጊዜ ሰብስቦ ከዓይናቸው ተሰወረባቸው። ምንም እንኳን አብራሪው በሰላም መሬት ላይ ማረፉ የማያጠራጥር ቢሆንም ይህ አብራሪ ወደ ጦር ሰፈሩ ተመልሷል ብሎ መገመት ግን ያስቸግራል። ወይ የኢትዮጵያ ወታደሮች የሚተኩሷቸው ጥይት ሰለባ ሆኗል፣ አሊያም አሁን እጅጉን በጣም የሰው ስጋ የለመዱትና የተራቡ የሌሊት ጅቦች እራት ሆኗል። በሁለተኛው ቀን ወታደሮቻችን ዳግም በለስ ቀንቷቸው ሁለተኛውን ባለ 3 ሞተር አውሮፕላን ጣሉት። ይሄኛው አውሮፕላን እንደ ትናንቱ አልነደደም። አብራሪውና ታዛቢው ግን ሞተዋል። ወታደሮቻችን አውሮፕላኑን ለመጣላቸው መረጃ የሆናቸው ዘንድ ከአውሮፕላኑ ውስጥ የተለያዩ ጠቃሚ ብለው የገመቷቸውን ነገሮች ገነጣጥለውና ሁለቱን ሟች የጠላት ወታደሮች ሬሳ ተሸክመው ከሁለቱ ራሶች ፊት ቀረቡ። ሁለቱ ራሶች ሌሎች የወታደርና የጠላት ወታደሮችን ሬሳ እንዲቀብሩ አዘው ግዳይ ለጣሉት ወታደሮች የሚገባ ሽልማትና ሹመት ለመስጠት ለምክር ወደ ድንኳናቸው ገቡ። በዚህ መልኩ ቀን ቀንን እየወለደ ቀኖች አልፈው ሳምንታቶች ተተኩ። ጣሊያኖችም የአውሮፕላን ድብደባቸውን ረገብ ስላደረጉ ሰላም እየሰፈነ መሰለ። እነሆ የራስ ካሳ ጦር በአቢ አዲ እንደሰፈረ ሳይንቀሳቀስ ሁለተኛ ወሩን ይዟል።
2 ወር ባልሞላ ጊዜ ውስጥ የተንቤን አካባቢ ነዋሪዎች ጦርነትንና ጦርነት የሚያስከትለውን አደጋ ሁሉ ለመዱት። የተንቤን አካባቢ እናቶች ደረጃ በደረጃ ቀስ በቀስ ከየተደበቁበት ተራራ ስርና ዋሻ ውስጥ እየወጡ ልጆቻቸውን እያዘሉ ወደ አቢ አዲ መመለስ ጀምረዋል። ብዙም ሳይቆይ አቢ አዲ ከተማ ነዋሪዎች ወደ ጎጇቸው ተመልሰው ከጦርነቱ በፊት እንዳለው አይነት ባይሆንም እንደ ነገሩ የተለመደ ሕይወታቸውን መኖር ጀመሩ። አልፎ አልፎ ይሄ የጣሊያኖቹ አውሮፕላን ድብደባ ረገብ በማለቱ በአቢ አዲ ከተማ ላይ ነዋሪዎቿ ከጦርነቱ በፊት ገበያ ይውሉባት በነበረች አነስተኛ ሜዳ ላይ ይሰበሰቡና ነጠላቸውን መሬት ላይ ዘርግተው ዕቃዎቻቸውን እያወጡ መገበያየት ይጀምራሉ። በእንዲህ አይነት ገበያዎች ላይ ብዙ የኛ ወታደሮችም ለሸመታ ይመጣሉ። በእንዲህ አይነት የጦር ሜዳ ገበያ ላይ በርበሬ፣ ጨው፣ አምባሻ፣ ማር፣ ጠጅ፣ አረቄ፣ ጠላ፣ ብዙ አይነት የጥራጥሬ እህሎች፣ ዶሮዎች፣ የፍየል ጠቦት፣ የጭነት ከብቶችና ብቻ ሌላም ነገሮች ገበያ ላይ ይውላሉ። በዚህ የጦር ሜዳ ገበያ ከማርትሬዛ ብር ሌላ በጥይትም መገበያየት ይቻላል። አዎ፣ ጥይት እንደ ገንዘብ ሆኖ ያገለግላል። ለዚህም መሰለኝ ኢትዮጵያዊ ወታደር አልሞ ኢላማውን በትክክል መምታቱን እርግጠኛ ካልሆነ የማይተኩሰው። አዎ፣ ወታደሮቻችን በከንቱ ጥይት ከማባከን ጦራቸውን እየሰበቁ ጎራዴያቸውን እያፏጩ የእጅ በእጅ ውጊያ ነው የሚወዱት እና እኔም እንዲህ ገበያ ሲውል ሁሌም አንበሳን ጥሩ ጠጅ መርጦ እንዲገዛልኝ እልከው ነበርና ዛሬም ወደ ገበያ ላኩት። ይሁን እንጂ አንበሳ ገና ከመውጣቱ የአውሮፕላን ድምፅ ስለሰማው ቆይና ከድብደባው በኋላ ትሄዳለህ ብለው ግድ የለም ጌታ ግድ የለም እያለ ገንቧን ትከሻው ላይ አሽከርክሮ እያስቀመጠ ከሰፈር ወጥቶ ወደ ገበያ ሄደ። ከሰዓት ላይ አንበሳ በድንጋጤ እየተንቀጠቀጠ ወደ ሰፈር ተመለሰና ትንሽ ጎደል ያለችውን ጠጅ የያዘች ገንቦ እያሳየኝ ታያለህ ጌታ፣ ቦምቡ አጠገቤ ሲወድቅ ነፋስ አሽቀንጥሮ ቢጥለኝ ጉድ እኮ ነው። ሁሉም ያለመደፋቱ እንደው ግርም እያለኝ ነው ጌታ እያለ ስለ ጠጁ መደፋት አጫወተኝ። አዎ፣ አንበሳዬ ቦምቧ ትልቅ ድንጋጤ ብትፈጥርበትም ለጠጁ የፈራውን ያህል ለራሱ ነፍስ አልፈራም ነበር። በየካቲት ወር ሁለተኛ አጋማሽ ላይ ጣሊያኖች የኢትዮጵያ ወታደሮች ተደብቀውባቸዋል ብለው የገመቱባቸው ገደሎች ሁሉ በትላልቅ ቦምቦች መደብደባቸውን ቀጠሉበት። አንዳንድ ገደሎች የቦምቡ ድብደባ ሲበዛባቸው እንደ ጎመን እየተቀነጠሱ ጥገኞቻቸውን መቅበራቸውን ቀጥለዋል። በገደል ስር ያሉ ዋሻዎች አሁን አደጋቸው የበዛና ለራሳቸው መከታ የሚፈልጉ መሆናቸውን የተረዱት ወታደሮቻችን አሁን በየገደሉ ስር ባሉ ዋሻዎች ውስጥ መደበቁን ትተውታል እና ያው የመጣው ይምጣ በሚል አይነት ሁሉንም ለፈጣሪያቸው ትተው የቦምብ ድብደባ በተጀመረ ቁጥር አነስተኛ ቋጥኞችን መከታ አድርገው በትዝብት መመልከት ጀምረዋል። እንባቸውን በሁለት ረድፍ ዘለላውን እያወረዱ አቶ ተሰማ ከደጃዝማች አበራ ድንኳን ገቡ። አቶ ተሰማ ከጣና ሐይቅ ጀምረው ጓዛችንን በአህያ እየጫኑና ያለመሰልቸት ከሌቦችና ከዘራፊዎች እየጠበቁ እዚህ አቢ አዲ እስክንደርስ ድረስ ካጠገባችን ያልተለዩ የቅርብ ወዳጃችን ናቸው።
ከ5 ቀን በፊት እንደ ማንኛውም ሹሞችና ወታደሮች ሁሉ ባሏን አጅባ ወደ ጦር ሜዳ የመጣችው የአቶ ተሰማ ወጣት ባለቤት ወይም ሚስት ቀኗ ደርሶ ምጥ ሲጀምራት ከአቢ አዲ ከተማ ጫፍ ላይ በአንዲት ጎጆ አኑሯትና በሁለተኛው ቀን በልምድ አዋላጅ አሮጊት እርዳታ ወንድ ልጅ ተገላገለች። አቶ ተሰማ በጦር ሜዳ ወንድ ልጅ በማግኘታቸው ደስታቸውን ተካፍለው እንኳን ሳይጠግቡት ዛሬ አንድ የተረገመ የጣሊያን አውሮፕላን በጦር ሰፈራችን እንደ ልማዳቸው ካረገፈቻቸው የእሳታማ ቦምቦቿ አንዷ የአቶ ተሰማ ወጣት አራስ ሚስት ባረፈችበት የሳር ጎጆ ላይ ወርዳ ፈነዳች። ምንም እንኳን በቅርብ የነበሩት ሰዎች አራሷን የአቶ ተሰማ ባለቤትንና እምቦሳውን ልጃቸውን ለማዳን ቢሞክሩም እሳቱ በፍጥነት ተዛምቶ በአካባቢው ያሉትን የሳር ጎጆዎች ሁሉ በቅጽበት ከነነዋሪዎቻቸው አመድ አደረጋቸው። አዎ፣ ያችን ምስኪን እናት ከነ ልጇ ከነ እምቦሳዋ ምንም ኃይል ሊረዳት ሳይችል ቀርቶ የእሳት ራት ሆነች። በዚህ ታላቅ ጭካኔ የሰው ልጅ ሕይወት ዋጋ ቢስ ሆነ። ራሴን በአቶ ተሰማ ቦታ ተክቼ ለጥቂት ደቂቃዎች አሰብኩና ምርር ብዬ አለቀስኩ። አሁን ሆድ እየባሰኝ መጥቷል። ይሄ አልበቃ ብሎ አሁን በጦር ሰፈራችን አንድ የማይታይ ማንም ሊያግደው የማይችል አደገኛ መሰሪ ጠላት ገፍቶ ወደ ሰፈራችን ገብቷል። ይሄ የምስኪን ኢትዮጵያውያን ጠላት ከጣሊያን መናጢ አውሮፕላኖችና ቦምቦች ከሽፍቶች ሁሉ አደጋ የከፋ ሊገፉትና ሊታገሉት የማይቻል ጠላት ነው። ተላላፊ በሽታ፣ ተቅማጥና ተስቦ ወረርሽኝ። ወጣቱ ጎልማሳ ተድላ ከጦርነቱ በፊት በኤርትራ የኢትዮጵያ ቆንስልና ጦርነቱ ሊጀመር ገደም ጀምሮ የራስ ስዩም መንገሻ የጦር አማካሪ ከጥቂት ቀናት በፊት እንደተጫጫነውና ብዙም ጤንነት እንደማይሰማው አጫውቶኝ ነበር። ከዚያን ቀን ጀምሮ በራሶች ድንኳን ስለማላየው ግራ ገብቶኝ ሰነባብቼ ዛሬ ከልጅ ተድላ የተላከ አሽከር ከኔ ድንኳን ደጃፍ ላይ ቆሞ ልጅ ተድላ እንደተጫጫነውና ጤናቸው እስከዚህም እንዳልሆነና ሊያዩን እንደሚፈልጉ ሲነግረን ወደ ልጅ ተድላ ዋሻ እየተጣደፍን አመራን። ከትንሿ ዋሻ ገባ ብሎ ከአንዲት ግርግይ ላይ አሮጌ ሸማ ለብሶ ልጅ ተድላ ተኝቶ አገኘ ነው። ልጅ ተድላ ገና ወደ ዋሻዋ መግባታችንን ሲያስተውል ያለ የሌለ ኃይሉን አሰባስቦ ፈገግ ለማለት እየጣረና የሆነ ነገር ለመናገር እየሞከረ ለሰላምታ እጁን ዘረጋልን። የልጅ ተድላ ክብና ሞላ ሞላ ያለች ፊት፣ ሳቂታ ፊት ዛሬ ከመቼውም በላይ ጠውልጋ ወደ አጽምነት ተለውጣለች። ያ ወዘና የሞላው ፊቱ ጣረሞት መስሏል። ገና ወደ ዋሻዋ ከመግባታችን ልጅ ተድላ ባለው ኃይል ፈገግ ለማለት እየሞከረ እጁን ሲዘረጋ እንዳስተዋልኩት ከንፈሮቹ ብቻ ሳይሆኑ ምላሱ ጭምር ጭላሸት መስሏል። ልጅ ተድላ አሁንም ባለ በሌለ ኃይሉ አጥንትና ቆዳ ብቻ የቀሩትን እጁን ለሰላምታ እንደዘረጋልን ነው። ግን ልንጨብጠው እንችላለን? በምንስ አይነት አደገኛ በሽታ እንደተለከፈ እናውቃለን? አዎ፣ ምናልባት በሳሙና መታጠብ ይበቃን ይሆናል። ግን አብቹ ከጣሊያኖች ዘርፎ ካመጣልንና ከደረሰን ሳሙናዎች የመጨረሻውን ቁራጭ ከታጠብንበት 3 ቀናችን ነው። እንግዲህ ከጨበጥነው በምን ይሆን የምንታጠበው? በሰፈር ያለው ውሃ እንኳን ጤና መሆኑን አናውቅም። ግን
የወዳጅ የጓደኛ እጅ ነው። ላለፉት 5 ወራት አብሮን ፍዳውን ሲያይ የቆየ ጓደኛ፣ ወዳጅና የጦር ሜዳ ወንድማችን እጅ ነው እና ሁላችንም አንድ በአንድ ተራ በተራ ጨበጥ ነውና እግዚአብሔር ምሕረቱን ያወርድለት ዘንድ ተመኘንለት። ልጅ ተድላ በደስታ ሳቅ አለ ለመጨረሻ ጊዜ። ልጅ ተድላ ያንን ጠንካራ ሰውነቱን በልቶ እንዲህ አጽሙን ብቻ ያስቀረውን በሽታ ምን እንደሆነ አናውቅም። ለመጀመሪያ ጊዜ የቅርብ ወዳጃችን ሲለየን ሆዳችን እየተንቦጫቦጨ ወደ ደጃዝማች አበራ ድንኳን ተመለስን። ከዚያች ቀን ጀምሮ በየቀኑ አንድ የምናውቀው ወዳጃችን ወይም በሰፈር የተግባባነው ሰው ቀኑን አብሮን ሲጫወት ውሎ ማምሻው ላይ ተጫጫነኝ እያለ ደካክሞ ካረፈበት መደቡ ሳይነሳ ወደማይቀርበት ዓለም ማዝገም ጀመረ። የኛስ የሶስታችን የአውሮፓውያን ተራ መቼ ይሆን? ወደ 8,000 ያህል የገበሬ ወታደሮች በመጀመሪያው ቀን ጦርነት ወድቀዋል። በየቀኑ የጣሊያን አውሮፕላኖች የሚያርከፈክፏቸው ቦምቦች ከ10 እስከ 100 የሚደርሱ እድለቢስ ወታደሮች በምሽጋቸው ይቀበራሉ። አሁን ደግሞ ወታደሮቻችን በማይታይና መምጫው በማይታወቅ መድኃኒት በሌለው ጠላት ተቅማጥ ተስቦና ወረርሽኝ በየቀኑ ወደማይቀርበት ያዘግሙ ጀመር። በየቀኑ በአቢ አዲ የጦር ሰፈር ከጠዋት እስከ ማታ እየዬና ዋይታዎች ይሰማሉ። ማምሻው ላይ ከጦር ሰፈር ትንሽ ወጣ ብሎ ለሟቾቹ የመጨረሻ ስንብትና መጥፎ መንፈስ ማባረሪያ በተደጋጋሚ ወደ ሰማይ የሚተኮሱ የጥይት እሩምታዎች ይሰማሉ። ሁሉም የሟች ቤተሰቦችና ጓደኞች ሟችን በተንቤን ደም በጠገበ አሸዋማ ቀይ መሬት ውስጥ ለመቅበር ከሰፈር ይወጣሉ። በልጅ ተድላ ተመሳሳይ የቀብር ስርዓት ላይ እኔ ከኮሎኔል ኮኖቫኖቭና ከብሪየል ደጃዝማች አበራ ጋር ተገኝቼ እንደ ማንኛውም የኢትዮጵያ ገበሬ ወታደር ሁሉ ለሟቹ የክብርና መጥፎ መንፈስ ማባረሪያ አከታትዬ ተኮስኩ። አድማጮች፣ የሀበሻ ጀብዱ ምዕራፍ 26 የጣሊያኖች ጭካኔ ይህንን ይመስል ነበር። በሚቀጥለው ሳምንት እስከምንገናኝ እስከ ሳምንት መልካም ሳምንት። ስለምታዳምጡ አመሰግናለሁ።